ሰላም የስሉት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን። እናመሰግናለን። አንድ ኢትዮጵያዊ ወጣት በሜዲተራኒያን ባህር ከሊቢያ አቅራቢያ ጠፋ። ቤተሰቡ በባህር ሲሻገር የተሳፈረበት ጀልባ ሌሊት በጉዞ ላይ ያለች ሰመጠች ብሎ መርዶ ተነገራቸው። የቤተሰቡ ሐዘን ከባድ ነበር። ሬሳ በሌለበት ፎቶና ልብሱን በሬሳ ሳጥን ውስጥ አድርገው ቀበሩና የማስታወሻ ሐውልት ተሰራለት። እርማቸውን አውጥተው ሕይወታቸውን ቀጠሉ። በርካቶች ያላወቁት ግን ይህ ወጣት ከሀገር ለመውጣት የወሰነው ድህነትን ሳይሆን ሰው ፈርቶ ነው። የፈራው ሰው ደግሞ የገዛ የአባቱን ጓደኛ ቤተሰቦችን ሲሆን በቤተሰቡ መሃል ደም መቃባት አለ። ዘመድ አዝማድ ተሰብስቦ ጥፋ ከዚህ አካባቢ የሟች ተዘራ ልጆች ሊገሉህ ነው ብለው ያስፈራሩት። ሳሙኤልን ግን አባቱ ነፍስ አጥፍቶ ሲወጣ እሱ አገር ለቆ ወጣ። የተጓዘው ግን በሕገ ወጥ መንገድ የባህሩን የሊቢያን ጉዞ ነበር። ግን ባህሩን ሊያቋርጥ የተሳፈረባት ትንሽዬዋ ጀልባ በባህሩ ሰምጣ ጠፋች። ሁሉም ሰው ያመነው በዛ ዕለት ሌሊት በትንሿ መርከብ በሌሊት ጉዞ የሳሙኤል የህይወት ታሪክ ተጠናቀቀ ብለው ሲሆን ከዓመታት በኋላ ግን ቤተሰቡ የሚያስደነግጥ የቴሌግራም መልእክት ደረሳቸው። ሳሙኤል በህይወት እያለ ሲጠቀምበት ከነበረው የቴሌግራም ቁጥር በህይወት አለው እናቴ የሚል የጽሑፍ መልእክት ተላከ። ሞቷል ተብሎ ባዶ ሳጥን ከተቀበረ ከ5 ዓመት በኋላ ግን በባህር ሰምጦ ሞተ ወይንስ አንድ ሌላ ሰው የደበቀው ሚስጥር አለ? ከመኖሪያ ቤቶች ጀምሮ ሳሙኤል የሚሮጠው እንዳይገደል ነበር። ያ ቀን የተለመደ ሁኔታ አልታየበትም። ሳሙኤል እየተሯሯጠ ያለው ነፍሱን ሊያጠፋት ከሚያሳድዱት የተዘራ ልጆች ጋር ነበር። የተኩስ ድምጽ ይሰማል። የሳሙኤል ልብ እየመታ ነበር። በሌላ በኩል አባታቸውን የገደለባቸው የሳሙኤል አባት ማግኘት ያቃታቸው ግለሰቦች ሳሙኤልን ገለው አባቱን ሊበቀሉ ቋምጠዋል። ያን ቀን አመለጠ። ሳሙኤል ግን ተወልዶ ወዳደገበት ቀየው ሳይመለስ ሊሰደድ ወሰነ። ሳሙኤልና አባቱን ሊገሉ ከሚያሳድዱ ግለሰቦች ለማምለጥ የወሰነው ይህ ግለሰብ ሞትን ሸሽቶ ሌላ ሞት እየጠበቀው መሆኑን ግን አልጠረጠረም። ሊቢያ እንግዲህ የደረሰው በብዙ ስቃይ በብዙ እንግልት ተርቦ በጣም ተቸግሮ ነው የደረሰው። በረሃብ በስቃይ በእንግልት በጣም በድካም ነው እንግዲህ የደረሰው። ከዛ በኋላ እንግዲህ ሁለተኛውን ጉዞ ሌላም ጉዞ ስላለ እንግዲህ ሁለተኛውን ጉዞ ለመጀመር ተዘጋጀ ማለት ነው። ግን ያልፍልኛል ብሎ ከዚህ ደግሞ የተሻለ ሀገር ይኖራል ብሎ ነበረ እንግዲህ ወጥቶ የሄደው። በሰዓቱ የህገወጥ ደላሎቹ የሚያሻግሩት ሰዎች ያስቀመጧቸው ክፍል አለ። በጣም ብዙ ስደተኛ ነው ያለው እዛ ጋር ለመሰደድ የመጣ። ሁሉም ገንዘቡን ከከፈለ በኋላ የጉዞ ቀኑን የሚጠብቅበት ቦታ ነው። አንድ ላይ የሚተኙ፣ አንድ ላይ የሚበሉ፣ አንድ ክፍል ውስጥ እዛው በዛው በጣም የሚያሳዝን ሁኔታ ነው ያለው። ገንዘብ ስለከፈሉ ግን እነዛ ሰዎች በህገወጥ ደላሎቹ በእነሱ በራሳቸው ቀንና ሰዓት ከሌና ብለው የሚያሻግሩበት ሁኔታ ነው ያለው። ስለዚህ አንዱ ቀን ላይ ተኝቶ ነበር። እሱ አላወቀም የዛን ቀን ጉዞ እንዳለው እና ብለው ጠሩት። ሌሊት እኩለ ሌሊት ካለፈ በኋላ ድቅድቅ ጨለማ ነው። ትንሽዬ አነስ ያለች ጀልባ ነገር ጋር ጫኑት። ከተሳፋሪው ጋር ላኩት። የተወሰነ ሰዓት ከተጓዙ በኋላ ግን በዚህ ሁኔታ የተሳፈሩት እዛች ትንሽዬ ጀልባ ነገር ላይ የተሳፈሩት ሰዎች ጉዟቸውን ከጀመሩ ከተወሰነ ሰዓት በኋላ
ሁሉም ሰምጠው እንደሞቱ ማንም ተሳፋሪ እንዳልተረፈ ከቀናት በኋላ የሀገሪቱ መንግስት አሳወቀ ማለት ነው። በህገወጥ መንገድ ሲጓዙ የነበሩ ብሎ ጀልባዋ ላይ የነበሩ ሰዎች በሙሉ ሞተዋል ሲባል እዛ ላይ እንግዲህ ሳሙኤል አለበት ማለት ነው። የሳሙኤል ሞት መርዶ ቤተሰቡ የሰማው በስልክ ነበር። ከአደጋው የተረፈ የለም ተባለ። ቆይቶ ግን 3 የተረፉ አሉ፣ ሳሙኤል ግን በህይወት የለም ተብሎ ተነገራቸው። ቤተሰቡ ሐዘኑን ከመቀበል ውጪ ሌላ አማራጭ የለውም። ባዶ ሳጥን ቀብረው የሰሩትን ሐውልት ብቸኛ የሳሙኤል መታሰቢያ ሆነ። ታዲያ ሐዘናቸውን ውጠው ኑሮን ቀጠሉ። አባቱ በሕግ ቁጥጥር ስር ውለው ተሰራ የተባለን ጓደኛቸውን በ72 ዓመት ነፍስ አጥፍተው በዕድሜ ልክ ጽኑ እስራት ወደ ማረሚያ ቤት አቀኑ። የቤተሰቡ አባላት ይህች እህቱና እናቱ ቀሩ። አቤል ወደ መሃል ከተማ ሸሸ። ፍጹም ወደ ሱዳን ሄደ። ሳሙኤል ሞተ። አባቱ ታሰሩ። 6 የነበሩት የቤተሰብ አባላት አሁን ሴት ልጃቸውና እናት ቀሩ። እኚህ አባት አብሮ አደግ ጓደኛቸውን በአሰቃቂ ሁኔታ ከገደሉ በኋላ መላ ቤተሰባቸው ሕይወታቸው ተመሰቃቅሎ 5 የሐዘን ዓመታት ካለፈ በኋላ ግን ታናሽ እህቱ ያልጠበቀችው የጽሑፍ መልእክት በስልኳ ውስጥ ገባ። በቴሌግራም የተላከላት መልእክት ስልክ ቁጥሩን ስታየው ልቧ ቀጥ አለ። ቁጥሩ ከ5 ዓመት በፊት የሞተው የወንድሟ ቁጥር ነው። 5 ዓመት ሙሉ ዝግ ነበር። ከየት መጣ ብላ የተላከላትን መልእክት ከፈተችው። እህቱ ፈራች፣ ግራ ተጋባች። ወዲያው ለእናቷ ወስዳ አሳየቻት። እናት ግራ ገባቸው። ስለ ጉዳዩ የሰሙት እህቱን የሕፃን ቀልድ አትቀልጂ ብለው ተቆጡ። ሌሎች የተሳሳተ ነው አሉ። ግን እናትየው ለየት ያለ ነገር ተናገሩ። የጽሑፍ መልእክቱን ስታነብላቸው ቃል ሳይተነፍሱ ለ10 ደቂቃ ያህል ከቆዩ በኋላ ግን አውቃለሁ፣ ሆዴ ነግሮኛል፣ ልጄ በሕይወት አለ አሉ። የሳሙኤል እህት መልስ ልትጽፍና ልትልክ ወሰነች። መልእክቱን ላከችውና መልስ እስኪላክ ጠበቀች። መልስ አልመጣም። ድንገት የተላከው መልእክትና እሷ የላከችው ጠፋ። ደወለች። ቁጥሩ ከናካቴው ከቴሌግራም ተሰረዘ። ከእናቱና ከእህቱ አይምሮ ግን በፍጹም ሊሰረዝ ያልቻለ ነገር ቢኖር በሕይወት አለው የሚል ቃል ነበር። ታዲያ እህቱ እረፍት አጣች። በባህር ወደ ጣሊያን አሻግራለሁ ያለው ደላላ ጋር ከ5 ዓመት በኋላ ደወለች። ህገወጥ ደላላ የነገራት ነገር ግን ይባስ አስደነገጣት። ያን ጊዜ እንግዲህ ሳሙኤል በትንሿ ጀልባ ሲጓዝ አብሮ ነበረ። ጀልባ ውስጥ ሰምጦ ተገኝቷል። ጀልባዋም ሰምጣለች። በውስጧ የነበሩት ሰዎች ሁሉ እንግዲህ ሞተዋል ተብሎ ተነግሯል። ስለዚህ ቼክ ሲደረግ እዛ የስም ዝርዝር ውስጥ የሳሙኤልም ስም ነበረበት። ዜናው እንዳልሽው እንግዲህ የተዘገበው ሁሉም ሰው ሞቷል ነው። ስለዚህ ሳሙኤል ሞቷል ተብሎ ተነገረ ማለት ነው። የሚያስገርመው ደግሞ ደላላው በሰዓቱ መሞቱን አረጋግጦላቸው ከነሱ ጋር ለቅሶ መጥቷል። በዛ ሁኔታ ቀብር ስነስርዓት ሲፈጸም አብሮ ተሳትፏል። ከዛ በተጨማሪ ደግሞ አስተዛዝኖ በቃ ሰው እስከሚያልቅ ድረስ አብሯቸው የነበረ ሰው ነው።
አሁን ከ5 ዓመት በኋላ ስደውልለትና ስለ ሁኔታው ስጠይቀው ግን ምን አላት? እንዴ ሞቱን ከእናንተ ነው የሰማሁት አለ። ሞቱን እኮ እነሱ ራሱ ከሱ ነው የሰሙት። በእነሱ አስተሳሰብ ካንተ ነው የሰማነው ሲባል አይደለም እኔማ አለ በሰዓቱ የዛሬ 5 ዓመት ስለ ሳሙኤል የነበረው ነገር ለአንዱ ደላላ ካቀበለው በኋላ የት እንደደረሰ ምን ቀን እንደተሳፈረ ምን እንዳደረገ የሚያውቅበት መንገድ የለም። እኔ እስከተወሰነ መንገድ ድረስ ነው ከሱ ጋር እውቀቱ የነበረኝ ስለሱ ውሎ አዳር። ከዛ በኋላ ለእከሌ ለሚባል ደላላ ሰጥቼዋለሁ። ያ ደላላ ደግሞ ስለሱ ምንም የሚነግረኝ ነገር የለም። ምክንያቱም በስራ ነው የምንገናኘው፣ እንደዚህ ሆነናል አለ። ይሄ ደላላ በሰዓቱ ምንም ሳያውቅ ነው እንግዲህ ሞቷል ሲባል የሀገሪቷ መንግስት በዚህ ቀን እንደዚህ ብሎ የስም ዝርዝር ስላላወጣ ተሳፍሮ የነበሩ ሰዎች በሙሉ ሞተዋል ሲባል ስሙ አለበት አላቸው። ያዛን ጊዜ የነገራቸውን ነገር አሁን ዛሬ ላይ ሽምጥጥ አድርጎ እኔ አላቅም ከእናንተ ነው የሰማሁት ሲላቸው፣ ለዚህ ነው እህትየው ግራ ገብቷት እስቲ ቆይ ቤት ናና እንነጋገር ያለችው። ሕገወጥ ደላላ ከእህቱና ከእናቱ ጋር ለመነጋገር ቤት ድረስ መጣ። ያኔ ሳሙኤልን በረሃ ድረስ ሳይሆን ጣሊያን አስገባሃለሁ ብሎ ከተቀበለው ብር ላይ የተረፈ ጣሊያን ባለመግባቱ ሞተ ስለተባለው ግማሹን ብር የለቅሶ ጊዜ መልሶ ነበር። ያኔ ከ5 ዓመት በፊት በ100,000 ብሮች ለእህቱ ለቅሶ ላይ ያለች የመለሰላት ጣሊያን ስላልደረሰ ነበር። እህቱ ግን ለቅሶ ስለገጠማቸው መስሏት አመስግና ተቀብላ ምንድነውም አላለችም። ታዲያ ዛሬ የሰሙት ነገር ግራ የገባቸው እናትና እህቱ አጥብቀው የለመኑት ነገር አለ። በህይወት ካለ ለማግኘት እንዲረዳቸው ሲሆን በዛ በሊቢያ በረሃ ክፉ ሰው እጅ ገብቶ ከሆነና በህይወት እያለ እንደሞተ ተደርጎ ከሆነ ሊረዳቸው የሚችለውን ሁሉ እንደሚያደርግ ቃል ገብቶላቸው ቤታቸውን ለቆ ወጣ። ያኔ ከ5 ዓመት በፊት የሜዲትራኒያን ባህር የሳሙኤልን ነፍስ ካልነጠቀ ሳሙኤል ምን ገጠመው ታዲያ የሚለውን መገመት ግን ውስብስብ ነው። ከ5 ዓመት በኋላ በህይወት አለው ተብሎ በጽሁፍ መልእክት የደረሳቸው የሳሙኤል እናትና እህቱ እንቅልፍ አጡ። በህይወት ካለ የት ነው ያለው? እንዴት ብሎ 5 ዓመት ኖረ የሚለው ሰላም ነሳቸው። ከቀጣዮቹ በአንድ ቀናት ግን ከጎረቤት የመጡ አንድ ሴት እናትየውንና እህቱን አስጠነቀቁ። አንዳንዴ ያለፈ ነገር ለፈጣሪ ስጡ፣ ሌላ ችግር በራሳችሁ ላይ አትፍጠሩ አሉ። እህቱ የተረዳችው ነገር አለ። ፍለጋውን እንድታቆም ሲሆን ከሰፈሩ ተመርጠው መልእክቱን ሊያደርሱ እንደመጡ ገባቸው። ሴትዮዋ እንግዲህ ማስጠንቀቂያ መልእክትም ነው እንግዲህ ተናገሩት። መተው ከጎረቤት የተላኩት ከተዘራ ልጆች ነው የተላኩት እና በእነሱ እንግዲህ ሐሳብ ወይም ደግሞ በእነሱ እምነት ሴት ልጅ አትነካም፣ ሴት ልጅ ለበቀል አትገደልም። ስለዚህ እናንተ ፍለጋችሁን ማታቆሙ ከሆነ ሳሙኤልን አሁንም እንፈልጋለን የምትሉ ከሆነ የተገኘለት ቤታችሁ ያስቀመጣችሁለት ወደ ኋላ እንመለስም ብለው ይህን መልእክት እንግዲህ ከማስጠንቀቂያ ጋር ነው አርፋችሁ ተቀመጡ ብለው የተናገሩት ማለት ነው። በጣም ደፋር ናቸው እኚህ ሴት። ምክንያቱም እንዳልሹ አርፋችሁ ተቀመጡ ምናምን ከማለታቸውን በተጨማሪ ማስተላለፍ የሚፈልጉትን መልእክት ይናገራሉ እንጂ የእነሱን አያዳምጧቸውም። ምን ጨነቃችሁ? በቃ እናንተ እንደ ሰው እርሱትና እሱን ዝም ብላችሁ የራሳችሁን ኑሮ ኑሩ። በተለይ እህትየዋን አንቺ ወጣት ነሽ፣ ብዙ ነገር ይጠብቅሻልና ተይ እርሺውና ዝም ብለሽ ኑሮሽን ኑሪ፣ አትቆፍሩ፣ በቃ እርሱት፣ ምንድነው ብላችሁ አትጠይቁ ብለው የራሳቸውን ሀሳብ ነው የሚናገሩት። እናንተ ምንድነው የፈለጋችሁት? አሁን ስለደረሳቸው ቴክስት ሜሴጅ ምንድነው የሆናችሁት ነገር እያሉ የሚጠይቁት ነገር የለም። የሚያደርጉት ነገር እሳቸው የሚፈልጉትን የተላኩትን ነገር በቃ አፋችሁን ዘግታችሁ ዝም ብላችሁ ኑሩ ነው የሚሏቸው። እናትና እህት ለፖሊስ መናገር እንዳለባቸው ተማከሩ። ግን ፖሊስ ዘንድ ቢሄዱ ደግሞ የተዘራ ልጆች ይጎዱናል ብለው ፈሩ። አሁን ተስፋ ያደረጉት አንድ ሰው ደላላው ብቻ ሲሆን ቀን ከሌሊት በተደጋጋሚ እየደወሉ ይለምኑት ጀመር። በተደጋጋሚ ሲደውሉለት ሳይሰለች የሚያናግራቸው ደላላው ግን አንዳች መረጃ ሊያገኝላቸው አልቻለም። በዚህ ሰዓት ተስፋ መቁረጥ ጀመሩ። በህይወት እንዳለ ያሳወቃቸው የቴሌግራም የጽሑፍ መልእክት ተስፋ ብዙም ሳይቆይ እየደበዘዘ መጣ። ደላላው ተስፋ መቁረጡ ይበልጥ ሐዘናቸውን ቀሰቀሰው። ግን በዛ ሳምንት ደላላው ተመልሶ ቤታቸው መጥቶ ሊያውቅ ይችላል ብሎ የሚገምታቸውን ሁሉ በተደጋጋሚ ጠይቄያለሁ አላቸው።
ግን ሳሙኤል በህይወት እንዳለ አምናለሁ ካላቸው በኋላ የሳሙኤልን ነፍስ የተቆጣጠሩ ሰዎች ግን እጅግ ጠንቃቆች ናቸው ብዬ አምናለሁ ሲላቸው በድንጋጤ ተዋጡ። አንዳች መረጃ ሆነ ማስረጃ የለም። ግን ሳሙኤል በህይወት አለ ሲላቸው ሌላ አዲስ ስቃይ ውስጥ ተስፋና ግራ መጋባትን ፈጠረባቸው። ግን እናትና ልጁ ለማንም እንዳይናገር ነግረውት አሁንም ተስፋ ውስጥ ሆነው ኑሮን ቀጠሉ። አንድ እውነት ግን በውስጣቸው አለ። እንኳንስ እናቱና እህቱ ደላላው ሳይቀር ሳሙኤል ይገኛል የሚል አንዳች ተስፋ በውስጡ የለም። ይህ ቀን ካለፈ ከ13 ቀን በኋላ ግን በራቸው ተንኳኳ። እህቴ በሩን ዝጊ። ወንድምሽ እኮ ነኝ። ወንድምሽ ነኝ። ሳሚ ነኝ። ሳሚ አላወቅሽኝም? ሳሚ አልገባኝም። ቆይ ምን ሆነ ነው? ይህን ያክል ዓመት የት ነበርክ እንዴ? እማዬ የሳሙኤል እናቱና እህቱ ሁኔታውን ማመንና መቀበል አቅቷቸዋል። ግን እንዲያወራላቸው የሚፈልጉት ነገር አለ። ላለፉት 5 ዓመታት የት እንደነበር ለምን ዝም እንዳላቸው ብቻ ጠየቁት። ሳሙኤልን ደፍረው ሊጠይቁት ግን ብርታት አጡ። ናፍቆትና ጉዳታቸውን እንዲያወራላቸው 4 ቀናት ካለፈ በኋላ ግን ሳሙኤል ራሱ ያለፈውን 5 ዓመት ታሪክ ማውራት ጀመረ። ሳሙኤል እንግዲህ የሰመጠችው ጀልባ ላይ አልነበረም። እዛ ላይም አልተሳፈረም ጭራሽ። የተሳፈረ እንዲመስል ከተሳፋሪዎቹ ጋር ደግሞ አብሮ እንደሞተ እንዲመስል ያደረጉት ደግሞ የተዘራ ልጆች ናቸው። ጀልባዋ እንግዲህ ከመስመጧ በፊት ከ2 ቀን በፊት ምንድነው ያደረጉት? ለህገወጥ ሰዎች እንዲይዙት፣ እንዲያስሩት፣ እንዲያቆዩት፣ እዛም እንዳያስገቡት ከፍለው ነበረ እንግዲህ ያሳሰሩት የነበረው። ቦታው መንግስት የለበትም፣ የምንም ሀገር መንግስት የለበትም። ያሉት ቦታውን ተቆጣጥረው የሚያዙበት ህገወጥ ደላሎች ናቸው። በእነሱ አስተሳሰብ እስር ቤት ነው። ስለዚህ ስለተከፈላቸው ወስደው እዛ እንዲያስሩት፣ እንዲያቆዩት አደረጓቸው ማለት ነው። ከዛ ግን የሚከፍሉት ገንዘብ ሲቋረጥ መክፈል ሲያቅታቸው ረጅም 5 ዓመት ሙሉ ነው እንግዲህ ሲከፍሉ የነበሩት። ያ እንግዲህ ክፍያው ሲቋረጥ እነሱም እንግዲህ ለቀቁት ማለት ነው። ሲለቁት ግን ልክ እነሱ እንደ እስር ቤት ነው፣ እስር ቤት ነው ያላቸው። ስልኩን ሰጡት። መጀመሪያ ስልኩን ሲሰጡት የዛኔ ነው ተቀብሎ ስልኩን ቻርጅ አድርጎ ምናምን አበራና ለእህቱ ቴክስት አደረገላት። የተወሰነ ሰዓት በኋላ ደግሞ ድጋሚ መልሰው ስልኩን ወሰዱበት። ከዛ እሱም ደግሞ አቋረጠ ማለት ነው ቴክስት ማድረጉን። ሳሙኤል እንግዲህ 5 ዓመት ሙሉ ገንዘብ እየከፈለ ያሳሰረውን ሰው በስተመጨረሻ አውቋል። ማንነቱን አውቋል። ከተዘራ ልጆች 2ኛው ልጅ እንደሆነ አረጋግጧል ማለት ነው። በሰው ሀገር በህገወጥ ደላሎች መሃል የተበደለው ሳሙኤል በእርግጥ በህግ ፊት ቀርቦ ብሶቱን ለፖሊስ እንዲናገር እህቱና እናቱ አደረጉት። ግን የተዘራ ልጆችን በህግ ተጠያቂ የሚያስደርጋቸው አንዳች መረጃ ሆነ ማስረጃ የለም። ላለፉት 5 ዓመታት በረሃ ላይ ኮንቴነር ውስጥ ታስሮ የነበረው ሳሙኤል የእናቱና የአባቱ ቤት ተሽጦ ከነበሩበት ቦታ ነቅለው ወደ አዲስ ቤት መግባት ኑሮን አንድ ብሎ መጀመር መረጡ። እናትና እህቱ ደስታቸው ከፍተኛ ነው። ሳሙኤል ግን አዲስ ሰው ነው። በር ስር ፍራሽ አንጥፎ ካልሆነ መተኛት አያስደስተውም። በተደጋጋሚ ሌሊት ተነስቶ ይጮሃል። ሲጠይቁት እዛ ኮንቴነር ውስጥ ያለው መሰለኝ ይላል። ሳሙኤል በየቀኑ ፍርሃት ይታይበታል። ሰው አያምንም።
ምግብ ቶሎ ቶሎ መብላት የሁል ጊዜ ልማዱ ነው። ያሳለፈውን ጉዳት ያለፈውን 5 ዓመት ብቻ ሳይሆን የዛሬ ህይወቱን ጭምር ወስዶበታል። ስራ ሆነ ትምህርት ለመማር አቅቶታል። አሁን እናቱና እህቱ የተቻላቸው እያደረጉ ያበረታቱታል። ሁልጊዜም እንግዲህ ከባለ ታሪኮቻችን በስተመጨረሻ የምናነሳቸው ሀሳቦች አሉ። ከነዛም መሃል እንግዲህ በአባትየው በሰሩት ወንጀል አባትየው ባጠፉት ጥፋት ትልቅ ጥፋት ምክንያት ቤተሰቦቻቸውን ሁሉ ጎድተዋል። በተለይ ደግሞ ልጆቹን ማለት ነው። በተለይ ሳሙኤልን ሁሉም ተበትኗል። አዎ ትልቅ ቤተሰብ 6 ቤተሰብ የሚያክል ቤተሰብ ተበትኗል። አዎ ግን እነዚህ ልጆች ወጣቶች ናቸው። ገና ረጅም መንገድ የሚጠብቃቸው ልጆች ናቸው። ትምህርታቸውን አልጨረሱም። በተለይ ደግሞ ሳሙኤል ትንሽ ነው። ብዙ ህልም የነበረው ነው። ተምሮ ብዙ ደረጃ ላይ መድረስ የሚችል ወጣት ወንድ ለዛው ያን ሁሉ እንግዲህ አልፎ ቤተሰቦቹን ረድቶ ትልቅ ደረጃ ማድረስ የሚችል ቤተሰቦቹን መደገፍ የሚችል ምትክ ተብሎ ማሰብ ይቻላል። ብዙ ተስፋ የነበረው ልጅ ነው። ትምህርቱን ሳይጨርስ እንደገና አባትየው በፈጸመው ወንጀል ለልጅ ዕዳ ተረፈ ማለት ነው። ለልጁ ዕዳ ተረፈ፣ ለቤተሰቡም ተረፈ። ስፔሻሊ ደግሞ ለሳሙኤል ዛሬ እንግዲህ የሰማነው እውነተኛ ታሪክ በጣም ልብን የሚነካ የሚያሳዝን ነው። እድሜውን ሙሉ በሩጫ ነው የጨረሰው። በስደት በገደሉኝ አልገደሉኝ መጡ አልመጡ እያለ ደህና እንቅልፍ ሳይተኛ በሐሳብ በጭንቀት ካሁን መተው ይገሉኛል አይገሉኝም፣ ያዙኝ አልያዙኝ እያለ ልጅ ህይወቱን ኖርማል ህይወቱን መኖር ሲገባው አባት ደግሞ ያው ልጆችን ፕሮቴክት ማድረግ ሲገባው ያልሆነ ውሳኔ ላይ ደረሰ ማለት ነው። አንዳንድ ጊዜ አስቸጋሪ ነገሮች ሊያጋጥሙን ይችላሉ። በተለይ ደግሞ ሃንድል የምናደርጋቸው እኮ ትተን የምናልፋቸው ብዙ አጋጣሚዎች ሊኖሩ ይችላሉ። ትተን ንቀን ማለፍ የምንችለው ግን አንዳንድ ሰው ምን ያደርጋል? ቸክ ይላል በቃ እዛ ላይ። ያንን ደግሞ ሲያብሰለስል ንዴት ይመጣል፣ ቁጣ ይመጣል ውስጥ። ከዛ ራሳችንን ኮንትሮል ማድረግ አንችልም። ምንድን ነው የሚቆጣጠረን? ሀሳባችንን የሚቆጣጠረን ያ ንዴት ነው። ወይም ደግሞ ከዚህ በፊት የተደረግነው ነገር ሊሆን ይችላል። ከዚህ በፊት የደረሰብን ነገር ሊሆን ይችላል። ያ ነገር ነው አይምሯችንን ሙሉ የሚቆጣጠረን። ከዛም እናደርገውን አናውቅም። ለዚህ ነው የሆነ ነገር ሲገጥመን ማሰብ ያለብን። ቁጭ ብለን ማሰብ አለብን። ወዲያው ሪአክት አይደለም ማድረግ ያለበት። እንግዲህ አባትየው ተሳሳተ። በገጠመው ነገር ችላ ብሎ ማለፍ በሚችለው ነገር ኦፍኮርስ ብዙ ነገር ደርሶበት ሊሆን ይችላል። ጓደኛሞች ብዙ ነገር ሊያጋጥማቸው ይችላል። በቤተሰብ እንኳን ከእህትሽ ከወንድምሽ ጋር እኮ ተስማምተሽ ብዙ ጊዜ አትኖሪም። እግር ለእግር እንኳን ይጋጫል ይባላል። ስለዚህ ብዙ የሚያጋጥሙ ጉዳዮች ሊኖሩ ይችላሉ። ግን እንዴት ነው ሃንድል ማድረግ ያለብኝ፣ እንዴት ነው መመለስ ያለብኝ የሚለውን ማሰብ ያስፈልጋል። ይህ ሰው እንግዲህ ይሄ አባት ንዴቱን መቆጣጠር አልቻለም። ሪአክት ያደረገው በመግደል ነው፣ በወንጀል ነው። ይህ ያደረገው ደግሞ ስራ ለቤተሰቡ ሁሉ ተረፈ። ለሳሙኤል መንከራተት ምክንያት ሆነ። ለሳሙኤል እንደዚህ ወደኋላ ለመቅረት ምክንያት ሆነ። ስለዚህ መጠንቀቅ አለብን። የምናደርጋቸውን ነገሮች፣ የሚደርሱብን ነገሮች ዝግ ብለን ማሰብ። አንዳንድ ጊዜ ቶሎ ሪአክት አለ ማሳደር ራሱ ጥሩ ነው። ካደረ በኋላ እኮ አይምሯችንም መለስ ሊል ይችላል። ሁለተኛ ሀሳብ ሊመጣ ይችላል። ስለዚህ መረጋጋት ጥሩ ነው። አንዳንድ ጊዜ ስንናደር ቶሎ ፈጥነን ወደ ውሳኔው ወይም ደግሞ ወደ ትግበራው መሄድ የለብንም ማለት ነው። እዚህ ታሪክ ውስጥ ሌላው በጣም የሚያሳዝኑት ልክ ባላቸው ሰው ከገደለ በኋላ ህይወታቸው ሙሉ ለሙሉ የቆመውን እናትየውን ብንመለከታቸው አባትየው ምን አስበው ነው ወይንም ባላቸው ምን አስበው ነው ይሄ ነገር እንደሚመጣ ካልኩሌት አያደርጉም እንዴ? የሆነ ነገር ባረግ የሆነ ነገር ይከተላል ብሎ ከማያስቡ ሰዎች መካከል ናቸው ሰውየውና እናትየውን ብንመለከታቸው ልጆቹን እንዳልሽው
ወጣቶቹ ነው ሁሉ ጉዳት ደረሰባቸው። ሁሉም ቤተሰቡ እንዳለ ነው ህይወታቸው የተበላሸው። እናትየዋ ግን ልክ አባትየው በዛች ደቂቃ ያችን ወንጀል ከፈጸሙ በኋላ ሙሉ ለሙሉ ህይወታቸው ነው የቆመው። ልጆቹስ እንደው ቢያንስ አንዱ ወጥቶ እየሰራ ነው፣ አንዱ ተደብቆ እየሰራ ነው፣ አንዱ ምናምን እየሆነ ነው። ሳሙኤልም 5 ዓመት ቢሆንም የታሰረው ከ5 ዓመት በኋላ ህይወቱ ቀጥሏል። እኚህ እናት ግን ባላቸውን አጥተዋል። ወደ ማረሚያ ቤት ሄዱ። ከሳሙኤል ሌላ ያሉት 2 ወንድ ልጆቻቸው ሌላ ቦታ ነው ያሉት። አያዩዋቸውም እንኳን መተያየት አይችሉም። ለምን? ለመተያየት የሚያደርጉት ጥረት ላይ ይገናኛሉ። ከዛ በኋላ ተከታትለው ይደርሱብናል፣ እንዲህ ያደርጉናል ብሎ ስለሚፈሩ እየናፈቁ ማይተያዩ ሰዎች ናቸው። ሴቷ ልጅ እንደ ሰው በእድሜዋ ማቀድ ያለባትን ነገር ለማቀድ አትፈልግም። ለምን? የምትፈልገው የተወሰነ ሰዓት እየወጣች መስራት፣ ተመልሳ መምጣት፣ አንድ ስራ መጀመር ማቆም፣ አንድ ትምህርት መጀመር ማቆም። 5 ዓመት ለሷ እንደዚህ ነው ሄደው። እኚህ አባት እንግዲህ እንዲህ አድርገው ነው ቤተሰቡን ሙሉ ለሙሉ ህይወታቸውን ያበላሹት። እና አንዳንድ ነገር ስናደርግ ዳልሹ ከአጠገባችን ላለ ሰው እንኳን ብናስብ፣ ዝም ብሎ እኛ ሰውን ጎድተን ያ የተጎዳው ሰው ደግሞ ዝም ብሎ መንገዱን አይቀጥልም። የጎዳነው ሰው፣ የበደልነው ሰው ወይ ወንጀል የፈጸምንበት ሰው፣ የማይደረግ ነገር ያደረግነው ሰው መልሶ እኛን ሊያጠቃን እንደሚችል፣ መልሶ ጉዳት ሊያደርስብን እንደሚችል መረዳት ብልጥነት ነው። ለዛ ነው ህግ እናውቃለን፣ ሰው ደግሞ ሪአክት ሊያደርግ ይችላል ብለን ደግሞ እናስባለን፣ ፈጣሪን እንፈራለን። ይሄ ማለት ማስተዋል ነው። በቃ አይምሯችን ይሰራል ማለት ነው። አንዳንድ ሰው ግን በጣም የዋህ ነው፣ አያቅም ነው፣ ሞኝ ነው፣ ጨካኝ ነው፣ ምን እንደምንለው ራሱ አይምሮ ምን እንደሚያስብ ይከብዳል ለመገመት። ምክንያቱም የእሱ እውነት የሚመስለው ሰው አለ። እውነትን ይክደውና የእሱ እውነት ወይንም የእሷ እውነት የሚመስላቸው ሰዎች የፈለገውን ነገር አድርጎ ሰውን በድሎ መጠየቅ እንዳለ ማያቅ ሰው ገጥሞሽ አያቅም? በቃ አይምሮ ድፍን ብሎ የፈለገውን ጥቃት ሰው ላይ አድርሶ ከዛ ዝም ብሎ ህይወቱ የሚቀጥል የሚመስለው ሰው አለ። እንደ ዛሬ ባል ታሪካችን አባት አይነት ልብ ማለት መቻል አለባቸው እንደነዚህ አይነት ሰዎች። ማንም ሰው ላይ ጉዳት አድርሶ፣ ማንም ሰው ሰውን በድሎ፣ ማንም ሰው የፈለገውን ነገር የማይደረግ ነገር ካደረገ በኋላ ያችን ነገር ካደረገ ቀን ጀምሮ ህይወቱ ቀጥሎ ተመሳሳይ ሊሆን አይችልም። የነበረው ህይወቱ አይደለም የሚቀጥለው። በደል ፈጽሟል፣ ጉዳት አድርሷል። ስለዚህ ላደረገው ነገር ተገቢ አይደለም ወይንም ተመጣጣኝ አይደለም። ካደረገው ነገር በላይ የሆነ ነገር ይደርስበታል። ይሄ የህይወት ህግ ነው። ይሄ በቃ ሰው ስለሆነ የሚደርስብን ነገር ነው። ለዛ ነው ሰውን የማይበድለው። ለዛ ነው እንግዲህ ሰውን የማይበድለው፣ ሰው ላይ ወንጀል የማይሰራው፣ ሰው ላይ ክፋት ማሰብ የሌለበት፣ ማንንም ሰው ማጥቃት የሌለበት። ለዛ ለሚጎዳው ሰው ብሎ አይደለም፣ ለራሱ ብሎ ነው። ወንጀል የማንሰራው ለራሳችን ብለን ነው። ሰው ማንበድለው ለራሳችን ብለን ነው። ሰው ላይ ክፋት የማናስበውና ክፋት የማናደርገው ለራሳችን ብለን ነው። እራሳችን ተመልሶ ስለሚነካን ሲመጣ ሲመለስ ወደኛ ጋር የሰራናት ስራ ስትከፈለን እጥፍ ድርብ ሆኖ ነው። ልክ ያችን ክፋት የተሞላችበት ያቺ ሰው ላይ ማትደረግ ነገር እንዳደረግን ተመልሳኛ ጋር ትመጣለች እጥፍ ሆና። አንዳንድ ሰው ምን ይመስለዋል? በመንፈሳዊ ህይወት ለወደፊቱ በዛኛው ህይወቴ ወይ እንደዚህ ከሆነ በኋላ ምድር ላይ ለዛውም አሁን ደግሞ ወዲያው ነው የሚደርሰው። ሰው ላይ ክፋት የሰራ ሰው ላይ ተንኮል ያደረገ ሰው በቀጥታም ይሁን በተዘዋዋሪ በዛችው ደቂቃ ያቺ የሰራት ስራ እጥፍ ድርብ ሆና መከፈል ትጀምራለች። አንድን ምስኪን ሰው የጎዳ ሰው ምስኪን ሰው ጎድቶ ወይንም መከላከል የማይችል ሰው ከሱ ያነሰን ሰው ጉዳት ካደረሰበት በኋላ ደረቱ እንደዚህ እያለ የሚሄድ ሰው አለ አይደል? የዛን ቀን ከሰዓት በኋላ ነው የእሱ ደግሞ ቅጣት የሚጀምረው፣ ፈጣሪ የሚቀጣው፣ ህይወት የሚቀጣው። እና ደግነት፣ ስርዓት ያለው ህይወት መኖር፣ ፈጣሪን መፍራት፣ ህግን ማክበር የበሰለ ሰው ስራ ነው። የበሰለ ሰው አሳሰብ ነው። የእውቀት ምልክት ነው። የመሰልጠን ምልክት ነው። ትዕቢተኛ መሆን፣ ምስኪንን መናቅ፣ ማመናጨቅ፣ መጉዳት፣ መሳደብ፣ የተለያየ ነገር ማድረግ ደግሞ በተቃራኒው የአይምሮ መጥበብ ውጤት ነው። ስለዚህ ራሱን ሰው እንደዛ ሲያደርግ ካገኘ ዞር ብሎ ሄዶ መማር፣ ማንበብ፣ ስልጣኔ ምን እንደሆነ፣ የአይምሮ እውቀት ምን እንደሆነ የሚረዳበትን ቦታ በር ዘግቶ መማር ነው ያለበት። ምክንያቱም በጣም ያሳፍራል። ሰው የሆነ ቦታ ከደረሰ በኋላ አይምሮ ካለማሰቡ የተነሳ ከሱ ያነሰን ሰው እየሄደ መበደል ከጀመረ የዛን ጊዜ ለራሱ ነው ማፈር ያለበት። የሚያሳፍር ነገር ነው። ከእውቀት ማነስ የሚመጣ ነገር ስለሆነ
ማስተዋል መቻል አለብን። እንደዛ አይነት ሰዎችም ካጠገባችን ሲኖሩ እንዲሰለጥኑ ራሳቸውን እንዲያሳድጉ በእውቀት የተሞላ ስራ እንዲሰሩ ብንነግራቸው መልካም ነው። ምክንያቱም ለሁላችንም ነው ይሄ ነገር የሚጠቅመው። ሌላው ሀሳብ ምንድነው እንግዲህ ማንኛውም የህገወጥ መንገዶች እንግዲህ ሰዎች የሚሄዱባቸው መንገዶች ጤናሞች አይደሉም። ወይም ደግሞ እንደ ህጋዊ በትክክለኛው መንገድ ወይም ደግሞ በዚህ ሰዓት ነው እንኳን የምትሄጁ ተብሎ አይነገርም። ልክ እንደ ዛሬ ባለ ታሪካችን በድቅድቅ በሌሊት እኩለ ሌሊት ሰዓት ካለፈ በኋላ ሳያቅ ዛሬ እንኳን እነሳለሁ ብሎ ሳያቅ በድንገት ነው ተነስተ ብሎ የሄደው። ይሄ ነው የህገወጥ መንገድ መንገዱ ትክክለኛ አይደለም፣ ጤነኛ አይደለም። እና ብዙ ጊዜ እንግዲህ የምንሰማው ነገር ትክክል ያልሆነ አስተሳሰብ አለ። በእኛም አመለካከት ብዙ ሰዎች ሲያወሩ ሰማለሁ። አንዳንድ ጊዜ መሞከር ይሻላል እኮ ለምን እዚህ ቆመሽ ከምትሞቺ ወይም ደግሞ እዚህ ችግሩ ከሚበላሽ እዛ ሄደሽ ብትሞክር ይሻላል፣ ከዛ በመንገዱ ብትሞቺ ይሻላል፣ ወይ ሞክረሽ ቢያልፍልሽ ይሻላል፣ ወይ ሞክረሽ የሚባል ነገር አለ። ትክክል አይደለም። ይሄ በህይወት ላይ ቁማር መጫወት ማለት ነው። ከሆነ ይሆናል ካልሆነ ምናምን የሚባል ነገር። አንዳንድ ሰው ይሄን ስትናገሪ ወይም ደግሞ እንደዚህ ጥሩ አይደለም እባካችሁ ተጠንቀቁ ምናምን እስቲ አንቺ ወይ ደልቶሽ ወይ ተስማምቶሽ ወይ ጥሩ ነገር ላይ ሆነሽ ምናምን ይመስለዋል። ሁሉም የየራሱ ሀስል አለው። ሁሉም የየራሱ ፕሮብሌም አለው። ሁሉም የየራሱ ችግር አለበት። ያንን ማወቅ አለባቸው። ይሄ እኛ እኮ የሚመክረን ሰው ተገኝቶ ነው እንደውም እንደዚህ አይነት ነገር አለ፣ ለዛውም የእውነተኛ ታሪክ እንደዚህ ሲነገርሽ አንቺ ደስ ነው እንደውም የሚልሽ። አሃ ብለሽ ራስሽን ታስተካክያለሽ፣ አሃ ብለሽ ይሄን ነገር አትሞክሪም። ግን አንዳንድ ሰው እንደዚህ አይነት ነገር የሚቃወም አለ። ምንድነው ችግሩ? እዛ ላይ ያሉት ማለት ችግሩ ላይ ወይም ደግሞ ህገወጥ ነገር ላይ የሚያዘወትሩ ሰዎች ናቸው እንደዚህ የሚያወሩት። አንዳንድ ጊዜ ግራ ይገባኛል። እና ማያውቁ ሰዎች እንዲያውቁ ማድረግ እኮ መልካም ነው። መልካም መስራት እኮ እንዳልሹ ቅድም መልሶ ለራስ ይከፈለናል። ጥሩ ነገር መስራት በሰራ ነው መልካም ነገር እናገኘዋለን። ልክ እንደዛው ደግሞ ክፋትም ስናደርግ እንደዛው ይከፈለናል በእጥፉ ማለት ነው። ስለዚህ መልካም ነገር ነው እያደረግን ያለ ነው ወይ ደግሞ እየመከርን ያለ ነው። ስለዚህ ሰዎች መጠንቀቅ አለባቸው። መንገዱ ክፉ ነው። መንገዱ ጤናማ አይደለም። መሄድ ቢፈልጉ እንኳን የፈለገ ቢሆን በህጋዊ መንገድ ቢሄዱ ይሻላል። አንደኛ ህይወታቸውን፣ እንደገና ደግሞ እድሜያቸውን፣ እንደገና ፊዚካሊም እኮ ጤነኛ ላይሆኑ ይችላሉ። ብዙ ነገር ሊደርስባቸው ይችላል። በተለይ ሴቶች በጣም ጥንቃቄ ማድረግ አለባቸው። ዝም ብለው ተነስተው የከሌ ልጅ እንደዚህ የተባለው አልፎለታል ስለዚህ አንቺም ሊያልፍልሽ ይችላል። አይ አይደለም ሌላ እኮ እንደዚህ አይነት ነገር እንደዚህ ሆኗል ሞተ ተባለ። አይ እድሉ እሱ እድል ስለሌለው ነው። ስለዚህ አንቺ እድል ሊኖርሽ ይችላል ሂጂ። ኢንከሬጅ የሚያደርጉ ሰዎችም አሉ። ጥንቃቄ ማድረግ አለ እንዳይሰሙ። ሴቶች እህቶቻችን በተለይ እንዳይሰሙ እንዲጠነቀቁ። ምክንያቱም በህይወት ላይ ቁማር መጫወት የለባቸውም። የእድል ጉዳይ ምናምን የሚባል ነገር የለም። መንገዱ ክፉ ነው፣ መንገዱ ክፉ ነው፣ በቃ አለቀ። ምክንያቱም ማንም ፕሮቴክት የሚያደርጋቸው የለም። እዛ በሌሊት ነው የሚጓዙት፣ ባህር ላይ ነው፣ ጨለማ ነው። ብዙ እነሱን አታክ የሚያደርጋቸው ነገር ይኖራል። ስለዚህ ህይወታቸው ላይ ቁማር መጫወት የለባቸውም። አንዳንድ ሰው ሰምተሽ ከሆነ እንደዚህ አይነት ችግር ውስጥ ከመኖር ወይም ደግሞ እንደዚህ አይነት ህይወት ከማየት ብሎ ያስባል። በቃ ውጪ ሄዶ ግዑዝ ሆኖ መፈጠር ይሻላል ምናምን ይል እንዴ። አምላክ እኮ በሰው አምሳል ክቡር ተብለን ተፈጥረናል። ስለዚህ ያንን ክቡር ሰውነት አክሴፕት ማድረግ ይገባናል ማለት ነው። ስለዚህ ክቡር ተብለን እስከተፈጠርን ድረስ አምላክን ማመስገን ደግሞ ነገ ተስፋ አለ። ስለዚህ በተስፋ ነው ሰው የሚኖረው። አንደኛ አምላኩን ተስፋ በማድረግ፣ ሌላው ደግሞ ነገን ተስፋ በማድረግ ነው የሚኖረው። ስለዚህ ተስፋ እንዳይቆርጡ እንደዚህ አይነት ጉዞን ደግሞ ተቀብለው እንዳይጀምሩ በዛው መልእክት እናስተላልፋለን። ሌላው በጣም እንግዲህ እዚህ ታሪክ ላይ የምንመለከተው ሳሙኤል ከመጣ በኋላ ቤተሰቡ፣ እህቱ፣ እናቱ የወሰኑት ውሳኔ አለ። ከአካባቢው ዞር ማለት፣
ከአካባቢው ዞር ብለው ደግሞ የራሳቸውን ህይወት መኖር አሁንም ሌላ መልኩን የቀየረ የስደት አይነት ነው። የሀገር ውስጥ ስደት ማለት ነው። ወጥተው ከቦታቸው ሌላ ቦታ ሄደዋል። እንደዛም ሆኖ ሳሙኤል ግን መማር መስራት እየሞከረ እየታገለ ግን ደግሞ እያቃተው ያለበት ሁኔታ ነው ያለው። ለምን? አይምሮ ተጎድቷል። ቀላል አይደለም። 5 ዓመት ሙሉ አንድ ክፍል ውስጥ ኮንቴነር ውስጥ ለዛው ታሽጎ ታስሮ መቀመጥ አይምሮን የሚነካ ነገር ነው። እንደው ፈጣሪ ረድቶት ነው የአይምሮ ቀውስ ያልደረሰበት። ይሄ ልጅ ግን አገር ውስጥ ከመጣ በኋላ በራሱ መንገድ አይምሮን ለማከም ሞከረ እንጂ የስነ ልቦና ምክር አገልግሎት ያን ያክል ጠልቆ ሄዶ አላገኘም። ሊረዳውም እንግዲህ መረጃውም ሊሰጠው የቻለ ሰው የለም፣ አናቅም። ሁላችንም እንደ ሳሙኤል አይነት ወይንም ደግሞ ተቀራራቢ የሆነ ችግር ሊገጥመን ይችላል። ፈተና ማለት ነው። ሳሙኤል የገጠመው ፈተና ቀላል አይደለም ብለናል። ስለዚህ እኛም በህይወታችን ያላሰብነው አይነት ነገር መታሰር ሊሆን ይችላል፣ መታመም ሊሆን ይችላል፣ ገንዘብ መክሰር ሊሆን ይችላል። አለን ያልነውን ሀብት በሆነ ነገር ተኝተን ስንነሳ የኛ እንዳልሆነ ሊደረግብን ይችላል ወይም ሊጠፋ ይችላል። የተለያየ ነገር ልንፈተን እንችላለን። ያንን ቀን አለፍ ነው። በቃ መቼም የማያልፍ ቀን የለም። ከሆነ ፈተና ካለፍን በኋላ ፈተናው አልፎ ተስተካከለም አልተስተካከለም፣ እኛ ግን አይምሯችን እንዴት ነው ያለ ነው? በምን አይነት ሁኔታ ነው ውስጣችን ያንን ነገር ከዛ ነገር ጋር ታርቆ የቀጠለው? በየቀኑ እያዘንን ነው? አይምሯችን ምን ውስጥ ነው ያለው የሚለውን ልናቅ አንችልም። የሚያውቀው ባለሙያ ነው። አንዳንድ ሰው የጭንቀት ቀኑ ካለፈ በኋላ ተጎድቶ የሆነ ሀዘንም ህመምም ምናምን የተለያየ ነገር ደርሶበት ካለፈ በኋላ እሱን እያሰበ ማታ ማታ ያለቅሳል። እሱን እያሰበ ሌሊት ተነስቶ ያለቅሳል። ቁጭ ብሎ ብቻውን ሆኖ የሚያለቅስ ሰው አለ። በር ዘግቶ የሚያለቅስ ሰው አለ። ጨለማ ክፍል ውስጥ ቁጭ ብሎ የሚያለቅስ ሰው አለ። ከዛ በተጨማሪ ደግሞ ሰዎች የተሰበሰቡበት ቦታ ለምሳሌ ስራም የሚሰራ ወይንም ስራም የምትሰራ ከሆነች ሰዎች የተሰበሰቡበት ቦታ ጋር እንኳን ሆኖ ትክዝ ብሎ የሚቀመጥ ሰው አለ። ያ ሰው ጥፋተኛ አይደለም፣ ወይንም ያ ሰው ነገር ይዞ የማይለቅ ሰው አይደለም። አይምሮ ስለተጎዳ ነው። አይምሮ ከተጎዳ ደግሞ ግዴታ ባለሙያ ጋር መሄድ አለበት። የአይምሮ ጉዳት አይምሮ ላይ የሚፈጥረው ጭንቀት፣ ድባቴ የምንለው ስሜት፣ የተለያየ ነገር በባለሙያ እርዳታ እንዲድን ደግሞ እኛ መረዳት መቻል አለብን። የደረሰብን ነገር ምልክቶቹ ማስተዋል መቻል አለብን። የምናዝንበት መጠን፣ ሰዓቱ፣ ሁኔታው ሁሉ ተረድተነው ቀጥ ብለን ባለሙያ ጋር መሄድ መቻል አለብን። በሀገራችን በዚህ ጊዜ በየጤና ጣቢያው የነፃ የምክር አገልግሎት የሚሰጡ የተለያዩ ደግ ባለሙያዎች አሉ። እኛ ከፈለግን እኛ ለዚህ ነገር ከተነሳሳን መክፈል የምንችል ሰዎች የምንከፍልበት ቦታ ሄደን ሕክምናውን ማግኘት እንችላለን። መክፈል የማንችል ሰዎች ደግሞ የነፃ አገልግሎት የሚሰጡ የተለያዩ ተቋማት ከጤና ጣቢያን ጨምሮ እየሄድን ሕክምና ማግኘት አለብን። አይምሯችንን ስናድነው ከዛች ቀን በኋላ ያለው ህይወታችን አዲስ ሰው ነው የምንሆነው። ይሄንን ተማምነን እርዳታ ማግኘት መቻል አለብን። ከዛ በተጨማሪ ደግሞ ካለብን ችግር ጋር ተያያዥ የሆኑ ዛሬ በተለያየ መንገድ በስልካችን የምንመለከታቸው የተለያዩ ነገሮች አሉ። እነሱን በማየት እነሱን በመረዳት ለራሳችን ጊዜ በመስጠት ከራሳችን ጋር ሆነ ጊዜ በማሳለፍ ራሳችንንም ደግሞ ተጨማሪ መጀመሪያ የጤና ባለሙያ ጋር መሄድ የስነ ልቦና ምክር አገልግሎት ማግኘት ነው። ከዛ ቀጥሎ ግን ማንበብ፣ የተለያዩ ቪዲዮዎችን መመልከት እንድንድን ያደርገናል እና ጭንቀት ውስጥ ካለን፣ ጉዳት ውስጥ ካለፍን፣ የተለያየ ነገር ውስጥ ካለን እንደዚህ አይነት ልምምዶችን ማድረግ ራሳችንን መርዳት ይሆናል። እንግዲህ የሳሙኤል ታሪክ የሚያሳየን ብዙ ቤተሰብ ከጀርባ እንግዲህ የሚጠብቁ ቤተሰቦች እንዳሉ ነው። እንግዲህ ሳሙኤል የጠፋ ጊዜ እንግዲህ በጉጉት የሚጠብቅ እናት፣ በጉጉት የምትጠብቅ እህት ነበረችው። ያው እነዛም ደግሞ በራሳቸው ሀስል በራሳቸው የስደት መንገድ ስላሉ ነው እንጂ ሁሉም እርስ በርስ ልባቸው ያው ይጠባበቃል። ደህና ቢሆንልኝ፣ ደህና ብትሆንልኝ እህቴ ወንድሜ ሊል ይችላል። በተለይ ደግሞ እናትና እህት በጣም በመሰብሰብ ነበር የሚጠብቁ የነበሩት። ስለዚህ ይሄ ታሪክ የሚያሳየን ምንድን ነው? ብዙ ሰዎች እኛን የሚጠብቁ ሰዎች አሉ። ወይም ደግሞ እንደዚህ አይነት ነገር ያጋጠማቸው ሰዎች ስደትን መርጠው የሄዱ ወይ ደግሞ ድንገት የጠፉ ሰዎች በተለያየ ምክንያት ሊሆን ይችላል፣ ፈልገው ሊሆን ይችላል። ደግሞ እንደ ዛሬ ባለታሪካችን ደግሞ ሳሙኤል ሳይፈልጉ ብዙ ነገር ገጥሟቸው ሳያውቁ የህይወት መንገድ አስገድዷቸው የጠፉ ሰዎች ሊኖሩ ይችላሉ። ታዲያ ይህን መገንዘብ ያለብን ብዙ ሰዎች አሉ የሚጠብቁን፣ ብዙ ወላጆች አሉ፣ ቤተሰቦች አሉ ተንሰብስፈው የሚጠብቁን፣ መጣ አልመጣ ብለው
ኤክስፔክት የሚያደርጉ አሉ። ስለዚህ ያንን ማሰብ አለብን። ይሄ ታሪክ የሚያስረዳን የሚንከባከበን ወይም ደግሞ የሚጠብቀን ስለኛ ግድ የሚለው ስለኛ የሚያስብ ሰው እንዳለ እንድናውቅ ነው ያደረገን ታሪኩና በጣም የሚገርም ታሪክ ነው። ስለዚህ ሰው አለ፣ የሚጠብቀን ሰው አለ። በቃ ደጁን እያየ መቼ ነው የሚመጣው? መቼ ነው? ዛሬ ነው? ነገ ነው? መቼ ነው ማቅፈው? መቼ ነው አብረን የምንኖረው? መቼ ነው የሚለወጠው? ደህናውስ ሆኖ ይሆን? በልቶ ይሆን? ጠጥቶ ይሆን? ታሞ ይሆን ወይስ ጤነኛ ሆኖ ይሆን ብለው የሚያስቡ ቤተሰቦች አሉ። ስለዚህ ይሄ ታሪክ ያንን ያሳየናል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ቤተሰቦች ልጆቻቸው ይጠፋሉ። ልክ እንደ ዛሬ ባል ታሪኮቻችን የሆነ ቦታ ተቀምጦ ግን እነሱ ሞቷል ብለው ያን ሁሉ መንገድ እንደሄዱት አይነት ሳይሆን በተቃራኒው ልጅ የጠፋባቸው ሰው የጠፋባቸው በተለያየ መንገድ ውስጥ ያሉ ቤተሰቦች ራሳቸውን በጭንቀት ይጎዳሉ። ቁርጥ ያለውን ነገር አያውቁትም። በህይወት አለ የለም፣ እንደ ዛሬ እንደ ባል ታሪካችን የለም ተብሎ ተነግሯቸዋል። ሌሎች ግን አሉ ይሙት ይኑር የማያውቁ ወይ ትሙት ትኑር የማያውቁ የት እንዳሉ ልጆቻቸው የማያውቁ ቤተሰቦች በጣም ብዙ ናቸው። አንዳንዶቹ ልጆች ድምጻቸው አለ፣ በህይወት አሉ፣ እየሰሩ ነው። ግን የራሳቸው የግል ምክንያት ይኖራቸዋል። ቤተሰብ ላይ ድምጽ ያጠፋሉ። ምን አይነት ቤተሰብ ምን አይነት ጭንቀት እንዳለው ከዚህ ታሪክ መረዳት ይችላሉ። ስለዚህ የፈለገው አይነት ነገር ቢሆን መኖራቸውን እንኳን ለቤተሰቦቻቸው ቢያሳውቁ፣ በሌላ መንገድ ደግሞ በህይወት እያሉ ግን ራሳቸውን እንደ ሳሙኤል ወይ ታስረው ወይ የተለያየ ነገር ውስጥ ገብተው ደግሞ የት እንዳሉ መናገር የማይችሉ በቃ ካለ መደወልም መገናኘትም ምንም ማድረግም የማይችሉ ሰዎች ደግሞ አሉ። በህይወት ደግሞ የሌሉ አሉ። የትኛው ጋር እንዳሉ ልጆቻቸው መለየት አይችሉም፣ ወላጆች ማለት ነው። የሚጠቅማቸው ነገር ግን አለ። በቃ ተስፋ ሳይቆርጡ በሚችሉበት መንገድ ልጆቻቸውን እያፈላለጉ ግን ራሳቸውን እንዳይጎዱ ለራሳቸው ማሰብ መቻል አለባቸው። የሳሙኤል እህትና የሳሙኤል እናት እኮ የለምን ብለው ስላሰቡ ሊሆን ይችላል በሀዘን በጣም ተጎድተዋል። ግን ቢያንስ ኑሮ እየኖሩ ነበረ። የሆነ አይነት ኑሮ አላቸው። አንዳንድ ሰዎች ሙሉ ለሙሉ ነው ህይወታቸው የሚቆመው። አንዳንድ ሰዎች ሙሉ ለሙሉ ነው ተስፋቸው በጣም የሚወድቀውና ከዛ ጊዜ በኋላ የነበሩት ማንነታቸው የሚቀየረው። እንደዛ አይነት ጉዳት የደረሰባቸው ሰዎች በተቻላቸው መጠን አሁንም አቅራቢያቸው ወዳለ ፖሊስ ጣቢያ በመሄድ ምን ማድረግ እንዳለባቸው፣ እንዴት መፈለግ እንዳለባቸው፣ በየትኛው መንገድ መሄድ እንዳለባቸው ከፖሊስ ጋር ቢነጋገሩ፣ ከባለሙያ ጋር ቢነጋገሩና ከዛ በኋላ ግን ራሳቸውን ባይጎዱ የዕለት ተዕለት ተግባራቸውን በስነስርዓት እያደረጉ ቢሄዱ፣ እንቅልፋቸው ላይ መጠንቀቅ አለባቸው፣ ምግባቸው ላይ መጠንቀቅ መቻል አለባቸው፣ ራሳቸውን መጠበቅ መቻል አለባቸው፣ እንዳይጎዱ ውስጣቸውን ማሳመን መቻል አለባቸው። ተስፋ ሳይቆርጡ በተስፋ ውስጥ ግን እየኖሩ ልጆቻቸው ሲመጡ የሚወዷቸው ሰዎች የጠፉባቸው ሲያገኟቸው ሰላማዊ ህይወት እንደገና መልሶ የነሱ ጉዳት ደግሞ ሌላ ችግር እንዳይሆን አስተውለው መራመድ መቻል አለባቸው። ተስፋ መቁረጥ ብቻ ነው መጥፎ ነገር። ከተስፋ መቁረጥ ከወጡ በተስፋ የጠፉባቸውን ሰዎች ይፈልጓቸዋል። ከዛ በተጨማሪ ደግሞ ራሳቸውንም ጠብቀው ይኖራሉ። ውድ የስለ ህይወት ቤተሰቦች፣ ሳሙኤል የበቀል ዱላን ፍራቻ ወደ ህገወጥ ስደት እንጂ ወደ ፖሊስ መሄድን አልመረጠም። ሁላችንም መረዳት ያለብን ሰው ፍራቻ ወዳልተገባ መንገድ ከመጓዝ ይልቅ ህግን ፍለጋ ወደ ፖሊስ መቅረብ ተገቢ ነው እያለን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።